መጸዳጃ ውስጥ ገብታ መድኃኒት ወስዳ እንግዲህ በትንሽ ከቆየች በኋላ እየተንገዳገደች መጸዳጃ ውስጥ ወድቃ ተገኘች። ወድቃ ስትገኝ እንግዲህ ማንም አጠገቧ አልነበረም፣ ብቻዋን ነበረች። እንዲሁም ደግሞ በስተመጨረሻው ሉሊት እንግዲህ ራሷን እብድ አደርጋ እንደ እብድ ጎዳና ለጎዳና እየሮጠች በሩን እያንኳኳች፣ እናትየዋ ደግሞ ድንገት ስትወጣ እናቷ ገኒ ደነገጠች። ሉሊት ምን ሆነሽ ነው እዚህ ጋር እንደዚህ የሆንሽው? ምን ሆነሽ ነው ሉሊት ምን ሆነሽ ነው ብላ ደንግጣ በድንጋጤው እሷን ለማስነሳት ስትሞክር ተነሽኔ ፍልስስ ብላ ወደቀች። ሉሊት እኔ አንቺንም የማንሳት አቅሙ የለኝም ተነሽ እንጂ ምን ሆነሽ ነው ብላ ተንገዳገደች። እኔ የምለው ምን ሆነሽ ነው ሰው በር ላይ መተሽ መውደቅ? ተመስገን ነቃሽ፣ ንቂ ምን ነክቶሽ ነው? ምን ሆነሽ ነው ልጅ ያለቻት። ከዛ አሁን እየተሻለኝ ነው አይደለም አዙሩኝ ነው ሆን ብዬ አይደለም የወደቅኩት ብላ መለሰችላት። በይ ተነሺ፣ አሁን ሂጂ ከዚህ ተነሺ፣ ቀጥይ ወደ መንገድሽ ስትላት ሉሊት እባክሽን እንደዛ አትበኝ እኔ ደክሞኛል ብላ በሚቆራረጥ ተንፋሿ ወደ ውስጥ አስገብኝና እኔ እርቦኛል እያለች ነገረቻት። ምን እያልሽ ነው? ጭራሽ እዚህ ጋር ተቀምጠሽ ምግብ ትያለሽ እንዴ? ተነሺ ቀጥ ብለሽ መንገድሽን ቀጥይ ብላ እንግዲህ ገኒ በጣም ተቆጣቻት። ሉሊትም በተቆራረጥ እኔም ብሎ ማሳየት ተነሺ፣ ደግሞ በጣም ክብደትሽ ጨምሯል፣ በጣም ነው የምትከብጂው፣ ተነሺ እስኪ እያለቻት ጎተተቻት እና ደግሞ ልጥለኝ ነው እንደ እያለቻት ታነሳቻት። ሉሊትም ቀስ እያለች እየተንገዳገደች ተነሳች እና ተነሺ እኔ ነኝ ጥፋተኛዋ፣ እኔ ነኝ ማሳየት እያለች እየተንገዳገደች ሉሊትም ቀስ እያለች ተነሳች እና ጎትታት ወደ ግቢ ያስገባቻት። ነገር ግን ጎትታ ስታስገባት ሉሊት ፊቷን ዞር አድርጋ ትስቅ ነበረ። ኑኒት ተኳኩላ ልትወጣ ስትል ኑኒት መጣችና ጓደኛዬ እንዴት ነሽ ሀይ ብላ ልትስማት ልታቅፋት ጠጋ ስትል እዛው ርቀትሽን ጠብቂ ያለቻት። ምንድነው ጓደኛዬ ምን ተፈጥሮ ነው? እኔ ማላውቀው የተፈጠረ ነገር አለ እንዴ አለቻት። ርቀትሽን ጠብቂ ያልኳት። ቆይ አንቺን ለምንድነው ወንድሜን የምትከታተዩ? ለምን ከወንድሜ ራስ አትወርጅም ብላ ተቆጣቻት። እየተቆጣቻት ሶፋው ላይ ቁጭ አለች እና እሷ ሜዳ አጠገቧ ቁጭ አለች። ከዛ መስኮቱን እያየች እያቃሰተች ሀንዬ እኔ እኮ አንቺን ልዋሽሽ ፈልጌ አይደለም አለቻት። አዎ ተከትዬው ነበረ፣ ግን ደግሞ እኮ ላውራው ፈልጌ ነበረ አለቻት። ሀኒም ስሚ እስሬ እሱን አትበይኝ፣ እኔ እኮ እንደ ጓደኛዬ ነው የማስብልሽ። አንቺ ግን በራስሽ ላይ ችግር ለመፍጠር ሁሌም የምታደርጊው ጥረት እኔ ያስገርመኛል። ቆይ ምን ሆነሽ ነው? ምንድነው ሀሳብሽ? ምንድነው አላማሽ? አለቻት። ይቅርታ ግን እንደተከታተልኩት በምን አወቅሽ? አለቻት። ወንድሜ ነው የሚነግረኝ፣ ሌላ ማን ሊነግረኝ ይችላል? ሁሌም የሚያይሽ እሱ ነው አለቻት። ወንድሜ ነው የነገረኝ፣ ስራሽ እጅ ስለሚል መጥቶ ሲሰለቸው መጥቶ እኔ ጋ ነገረኝ ስትለው እንዴት ወንድምሽ ሊነግርሽ ቻለ? አለቻት። በቃ ስሬ እንዲህ አትበይኝ አለቻት። እኔ አንድ ነገር ልንገርሽ አለቻት። ወንድ ልጅ ስለተከታተልሹና እወድሻለሁ በሞቴ እኔ ካላንተ መኖር አልችልም ስላልሹ አንቺን የሚያፈቅርሽ እንዳይመስልሽ፣ በግድ የሚሆን ነገር የለም ብላ ተቆጣቻት። ናኔትም ደነገጠች። ድምጿ እየተንቀጠቀጠ ሰውነቷ እየተንቀጠቀጠ እየተርበተበተች እኔ ቆይ ምን ማድረግ አለብኝ? ምንድነው ጥፋቴ? የቱ ጋር ነው ጥፋቴ? እያለች ለማልቀስም ሞከረች። ስሚኝ ልንገርሽ፣ ወንድ ልጅ በፍቅር የሚወድቀው እሱን ለምትፈትን ሴት ወይም ደግሞ እሱን ለማትፈልግ ሴት ነው እንጂ አንቺ ራስሽን አርክሰሽ በዚህ ልክ እሱን ከተከተልሽ እሱ መቼም ቢሆን አንቺን አያፈቅርሽም። እኔ ላንቺ ብዬ እኮ ነው እንደዚህ ከሰው ጋር መጣለው አለቻት። በቃ አንቺ ራስሽን ለውጪ፣ ራስሽ ላይ ስሪ። ምንድነው አንቺ ብላ በቃ በቁጣ ድምፅ ተናገረቻት። እንዲህ እኔ ስታይኝ ይሄን ያህል እንደዚህ ራሴን የጣልኩ ይመስልሻል እንዴ? አለቻት ኑኒት። እኔ እኮ ራሴን ለማርከስ አይደለም፣
እኔ እኮ ስለወደድኩት ነው። የማንም ሰው እንዲሆን አልፈልግም። እሱን የኔንና የራሴን የግሌን ማድረግ ነው የምፈልገው። ቆይ አንቺ ምን ብታስብኝ ነው እንደዚህ እኔን የምታስቢው? አለቻት። እኔ እኮ ትክክል አይደለሽም፣ ማፍቀርሽ ስህተት ነው ማለት አይደለም። ነገር ግን የማይወድሽን ሰው መከተልሽ ነው ስትላት፣ እሺ ትክክለኛው መንገድ የትኛው ነው? አንቺ ትክክለኛ ነው የምትይውን ነገር አሳይኝ አለቻት። እኔ እሱን አላቅልሽም አለቻት ሀኒ። በቃ ኮራ በይ፣ ጀነን በይ፣ ቆፍጠን በይ እንደ ሴት አለቻት። በጭራሽ ከዚህ በኋላ እንዳትከተዩ፣ እራስሽንም አታርክሺ አለቻት። እሷም እየተጸጸተች ጭንቅላቱ ላይ እየተመላለሰ እንባ በቋጠሩ አይኖቿ በተቆራረጠ ትንፋሾቿ ለምን ልናገር አልናገር እያለች ውስጧ የሆነ የሚመላለስ ነገር ፊቷ ላይ ይነበባል። እሺ እኔ ከዚህ በኋላ አልከተለውም ካልሽኝ እሺ፣ ግን አንቺ አሁን የት ልትሄጂ ነው አለቻት። እኔ ወንድሜ ደውሎልኛል። እንዴ ይሄ ልጅ ስራው ምንድን ነው ብላ ራሷን ጠየቀች። ከዛ ሀኒን እስኪ ይሄ ልጅ ፎቶውን አሳይኝ አለቻት። ሀኒም ጎንበስ አለችና ፎቶዎቹን አነሳችና ሰጠቻት። ፎቶግራፉን ማየት ጀመረች። ፎቶግራፉን እንደሰጠቻት ስሚ፣ ይሄንን ፎቶ ደግሞ ወንድሜ እንዳያየው፣ ወንድሜ እንዲያውቀው አልፈልግም አለቻት። ከዛ ቆይ ማን ነው ማናት ደግሞ አለቻት። ደግሞ እኮ ሀዘን ላይ ናት ስትላት ሀኒ አዎ ግን ከዛችኛዋ እኮ እቺ ትሻላለች፣ ደግሞም ቆንጅዬ ናት አለቻት። ቆይ ለምን ፈለጋችኋት ስትል ሀኒ እሱ ለእኔም ጥያቄ ነው፣ እኔ ምንም የማውቀው ነገር የለኝም አለቻት። ስራዬ ወንድሜ ያዘዘኝን ነገር ማድረግ ብቻ ነው። ፎቶግራፉን ካየች በኋላ መተንፈስ ጀመረች፣ ማሰብም ጀመረች። ሀሳብ ውስጥ ገባች። ቆይ እያለች ትንፋሿ እየተቆራረጠ በሀሳብ ጭልጥ አለች። ይሄማ የሆነ ነገር አለ እያለች ፊቷን እየዳበሰች ተጸጽታለች። ያኔት ጅል አትሁኚ፣ በደንብ አስበሽበት ተናገሪ እያለች ራሷን በራሷ መምከር ጀመረች። በሀሳብም በጣም ተጓዘች። ፊቷ ላይ የሆነ ነገር ይታያል። ደስታሽን ማንም ሰው እንዳይነጥቅሽ አታደርጊ እያለች ግራ እየተጋባች እየተነፈሰች ራስሽ ላይ ስሪ እያለች ራሷን በራሷ ምላሽ ትሰጥ ነበር። ሁለቱ ብቻቸውን ቀሩና ሀኒ እያየቻት እኔ ምለው ቃል የለም እንዴ አለቻት። ቃል ብቻውን እቤት ውስጥ ተቆልፎበት በር የሚከፍትለት ሰው አጥቶ ይርበተበት ነበር። ከዛ ድምጻቸውን ሲሰማ እናንተ ኑ በር ክፈቱልኝ እያለ በሩን መደብደብ ጀመረ። ኑ ክፈቱልኝ፣ በሩን ክፈቱልኝ እያለ ድምፁን ጮክ አድርጎ በጣም ይናገር ነበር። ነገር ግን ማንም ሊሰማው አልቻለም። በሩን በደንብ ሲቀጠቅጥ ነበር። ቃል በጣም ተናደደ። መጸዳጫ ውስጥ እየጠጣችውን መድኃኒት እንደዛው ታቃስት ነበረ። ወድቃ ነበረ። በወደቀችበት ቦታ የሚያነሳሰው አልነበረም። ብቻዋን ስትማቅቅ ነበር። ሆዷን እየያዘች ጉሮሯን እያሸች ነፍስ ውጪ ነፍስ ግቢ እያለች ብቻዋን ትማቅቅ ነበር። ነገር ግን ማንም ሊደርስላት አልቻለም። ለረዥም ሰዓታት ተሰቃየች ብቻዋን። ብቻዋን እየተሰቃየች በአፏ አረፋ ደፈቀች። ማስታወክ ጀመረች። በጣም ተጨነቀች። ነፍስ ውጪ ነፍስ ግቢ እያለች ብቻዋን ራሷን አታውቅም ነበረ ጽዮን። ግን የውፍዬን ከቤት ካስገባቻት በኋላ ድምፅሽን ቀንሺ፣ ጮክ ብለሽ አትናገሪ እያለች ልጆቿን
እየፈራች ትናገራት ነበረ። ከዛ እፉዬ ቤት ከገባው በኋላ ምግብ አቅርቢልኝ እንጂ እፉዬ ምግብ ለማስፈልግ ገኒ ግን ልጆቿን እየጠበቀች አንቺ ትላንትና ወረቀት ጽፈሽ በር ላይ ያስቀመጥሽው አንቺ ነበርሽ ብላ ኮስተር ብላ ተናገረቻት። እሷም እየተርበተበተች ምንድነው ያልሽኝ አለቻት። አዎ እኔ ነኝ ያስቀመጥኩት አለቻት። እንዴ እያለች ገኒ ተገረመች። እንዴት በዛ በንጹህ ወረቀት ጻፍሽ አለቻት። እሱንማ በሰው እኮ ነው ያጻፍኩት፣ እኔ ነኝ ያጻፍኩት፣ በሰው ነው ያጻፍኩት አለቻት እፍዬ። አንቺ ሴት እኔ ምንሽም አላማረኝም። ይሄን ሰሞን ደግሞ ወደዚህ ቤት እግር አብዝተሻል፣ መመላለስ አብዝተሻል አለቻት። መመላለሰውማ ስለ ራበኝ እኮ ነው። ሰው እኮ ነኝ፣ ይርበኛል፣ ያምረኛል፣ ምግብ ያምረኛል፣ ምግብ ይርበኛል፣ ሻይ ያምረኛል። ለምንድን ነው ማትረጅኝ አለቻት። ገነት ትቀልበኛለሽ ብለሽ ነው እንዴ ያበድሽው አለቻት። እፍዬም እሺ አሁን እኔ ጭቅጭቅ አልፈልግም፣ ምግቡን አቅርቢልኝ፣ እኔ እርቦኛል አለቻት። ይኸውልሽ ተረጋጊ፣ አመጣልሻለሁ። እንደዚህ በችኮላ አይደለም፣ ቀስ ብለሽ ተረጋጊ። የሆነ ሰው ደግሞ እዚህ መጥቶ ያይሻል። ሲያይሽ ገኒ ነች ያስገባችኝ እንዳትዪ፣ የኔ ስም እንዳትጠሪ፣ እኔ ራሴ ነኝ የገባሁት ብለሽ ተናገሪ አለቻት። እፉዬም ልቧ ምግብ ጋር ስለነበረ እኔ ምግብ ስጪኝ፣ እኔ የምፈልገው በዚህ ሰዓት ምግብ ነው አለቻት። እኔማ አልዋሽም እንደዛ ብዬ፣ እኔ ውሸት አላቅበትም አልዋሽም ስትላት፣ አንቺ ራስሽ ነሽ ያስገባሽኝ ነው የምለው እኔ ስትላት፣ በቃ እንደዛ ከሆነ ነይ ውጪ፣ እንደውም አልፈልግሽም፣ ነይ ውጪ እሺ አለቻት። ከዛ እፍዬ እሺ በቃ እዋሻለሁ፣ በቃ እዋሻለሁ እሺ አለቻት። ስታሳዝን ግን እኮ እኔ ለአንቺ ብዬ ነው እንጂ ውሸት አልወድም፣ ግን አንቺ ትልቅ ሰው ሆነሽ እንዴት እኔን ዋሽ ትይኛለሽ አለቻት። ይኸውልሽ እኔ ምግቡን አመጣልሻለሁ፣ ከዚች ጋር ቅስቅስትይና የሆነ ነገር እንዳታደርጊ ምግቡን አመጣልሻለሁ ብላ ገኒዬ ምግቡን ልታመጣላት ስትሄድ እፉዬ ደግሞ ልክ እግሯን ጠብቃ ተነሳችና ክችን ለክችን ቤት ውስጥ መራመድ ጀመረች። እፉዬ ክችን ውስጥ እየፈላለገች ቃል መጣ። ቃል ሲመጣ ደንግጣ ክችን ካቢኔቱ ስር ገባች። ቃል እሷን አላያትም ነበር። ወደ ላይ ሮጦ ወጣ። እሷም ከስር ተደብቃ ነበረና ይሄ ደግሞ ምንድነው የሚፈልገው ከዚህ ያለች። ቃል ወደ ላይ ከወጣ በኋላ ገኒ መጸዳጃ ከፍታ ሰገዋ ወድቃ ነበረ። ገኒ በጣም ደነገጠች። በደነገጠ ልቧ ጽዬ ምን ሆነሽ ነው ልጄ? ወይኔ ልጄ እኔን ምን ሆነሽ ነው ብላ ደነገጠች።